በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁ እንድትወጡ እንጠይቃለን። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ የመታሰቢያ ክብረ በዓሏ በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እነሆ በዛሬው ዕለት የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡር መስቀሉ በግሸን ደብረ ከርቤ የገባበትና የተከበረበት ታላቅ በዓል ነው። እንዲሁም የዛሬቱ ዕለት ብዙኃን ማርያም እየተባለች ትጠራለች። ታሪኩንም እንዲህ እናሰማለን። የግማደ መስቀሉ ወደ ኢትዮጵያ መምጣት። ዓለምና በውስጡ የሚገኘውን ሁሉ ፍጡር ፈጥሮ የሚገዛውን አምላክ መድኃኒታችን ኢየሱስ ክርስቶስን ቤተ እስራኤል በቀራንዮ ላይ በመስቀል ሰቀሉት። መድኃኒ ዓለም በዕለተ ዓርብ ከቀኑ 9 ሰዓት ቅድስት ነፍሱን ከቅድስት ሥጋው በገዛ ሥልጣኑ ከለየ በኋላ ከመስቀሉ ወርደው ቀበሩት። በሦስተኛው ቀን ሲነሳ ተሰቅሎ የነበረው የእንጨት መስቀል ሌት ተቀን በሙሉ ሳያቋርጥ እንደ ፀሐይ ሲያበራ፣ በተጨማሪም አጋንንት ሲያባርር፣ ድዊ ሲፈውስ፣ ሙት ሲያስነሳ ቤተ እስራኤል አይሁድ ቀንተው በአዋጅ ትልቅ ጉድጓድ ቆፍረው በመቅበር የቤት ጥራጊና አመድ ጠቅላላ የቆሻሻ ማከማቻ እንዲሆን ወሰኑ። ከዚያን ዘመን ጀምሮ እስከ 300 ዘመን ድረስ የተከማቸው ቆሻሻ እንደ ተራራ ሆነ። ከዚህ በኋላ የታላቁ ቆስጠንጢኖስ እናት እሌኒ ንግሥት የተባለች ደግ ሴት የክርስቶስን መስቀል መስከረም 17 ቀን በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ይህ መስቀልም ከዚያን ጀምሮ እንደ ፀሐይ እያበራ ድዌ እየፈወሰ አጋንንት እያባረረ ልዩ ልዩ ተአምራትን እየሰራ ሙታን እያስነሳ ዕውራንን እያበራ ተአምራቱን ቀጠለ። ይህንንም ከኃያላን ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። በዚህን ጊዜ የኢየሩሳሌም ምዕመናን የሮማውን ንጉሥ ሕርቃልን እርዳታ በመጠየቅ እንዲመለስ አድርገው በኢየሩሳሌም ብዙ ዘመን ሲኖር እንደገና ኃያላን ነገሥታት ይህን መስቀል እኔ እወስድ ዘንድ እየተባባሉ ጠብ ፈጠሩ። በዚህ ጊዜ የኢየሩሳሌም፣ የቁስጥንጥንያ፣ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚህም አያይዘው በኢየሩሳሌም የሚገኘውን
የክርስቶስን መስቀል ከአራት ከፍለው በዕጣ አድርገው በስምምነት ተካፍለው ከሌሎቹ ታሪካዊ ንዋያት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ነዋየ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀመጠው። ይህ ግማደ መስቀልም ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሄደ። በእስክንድሪያ የሚኖሩትን ክርስቲያኖች ሲቃይ ያጸኑባቸው ጀመር። ክርስቲያኖችም አንድ ሆነው መክረው ለኢትዮጵያዊ አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ በዚህ በግብፅ ያሉ እስላሞች መከራ ጽንተውብናልና ኃይልህን አንስተህ አስታግስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብፅ ዘመቱ። በዚህ ጊዜ በግብፅ ያሉ ኃያላን ፈሩ፣ የተሸበሩ። ንጉሡ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞች ላኩ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ጋር ካልታረቃችሁ ሀገራችሁን መጥቻ አጠፋዋለሁ የሚል ማስጠንቀቂያ ላኩ። የንጉሡ መልእክት ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በየሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን ዳግማዊ ዳዊት ሰሙ። በዚህ ጉዳይ ንጉሡ በጣም ደስ አላቸው። እግዚአብሔርንም አመሰገኑ። በግብፅ የሚኖሩ ክርስቲያኖችም ከ12,000 ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊ ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ አላችሁ። የላካችሁልኝ 12,000 ወቄት ወርቅ መልሼ ልኬላችኋለሁ። የእኔ ዓላማ ወርቅ ፍለጋ አይደለም፣ የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወግድላችሁ ዘንድ አሁንም የምለምናችሁ በሀገሬ በኢትዮጵያ ረሃብና ቸነፈር ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የነበረውን መስቀልና የቅዱሳን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው የሚል ነበር። በእስክንድሪያም ያሉ ምዕመናን ይህንን መልእክት እንደደረሳቸው ከሊቃነ ጳጳሳቱ ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡን ደስ እንዲለው የፈለገውን የጌታችን ግማደ መስቀል ከቅዱሳን አጽምና ንዋየ ቅዱሳን ጋር አሁን በመለሰው 12 ወቄት ወርቅ የብርና የነሐስ የመዳብ የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በስነ ሥርዓት በሰረገላ በግመል አስጭነው ስናር ድረስ አምጥተው ባስረከቧቸው ጊዜ በእጃቸው ያጨበጨቡ፣ በእግራቸው እያሸበሸቡ፣ በግንባራቸው እየሰገዱ በክብር በደስታ ተቀበሉት። ይህ የሚሆነው መስከረም 21 ቀን ነው። በኢትዮጵያም ታላቅ ብርሃን ሌት ተቀን 3 ቀን ሙሉ ሲበራ ሰነበተ። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ ዘራ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ንዋየ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በሕልማቸው አንብር መስቀል በዲበ መስቀልየም፣ ወዳጄ ዘረ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ሕልም አዩ። ንጉሡም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ መስቀለኛ ቦታ በመፈለግ ከብዙ ቦታ ላይ አስቀምጠውት ነበር። በሸዋ በደርሄ ማርያም፣ በመናገሻ ማርያም፣ በወጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ያላገኙ በመሆኑ
በራእይ እየደጋገመ መስቀሌን በመስቀለኛ ቦታ ላይ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀን ያህል ሱባኤ ገቡ። በዚያም የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይወጣል አላቸው። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ አምደ ብርሃን ከፊታቸው መጥቶ ቆመ። በዚያም መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል መርቶ አደረሳቸው። በእርግጥም ይህች ግሸን የተባለች አምባ ጥበበኛ ሰው እንደ ቀረጻት የተዋበች መስቀለኛ ቦታ ሆና ስላገኛት የልባቸው ስለደረሰ ደስ አላቸው። በዚያችም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋየ ቅድሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም በ14ኛው መቶ ክፍለ ዘመን ነው። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ጌታ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣ ከለሜዳው ከአፍረጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ፣ ዮሐንስ የሳለው የኩርዓተ ርዕሱ ስዕል፣ ቅዱስ ሉቃስ የሳላቸው የእመቤታችን ስዕሎች፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳን መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃ በግብጽ የሚገኙ ታላላቅ ገዳሞች የተቆነጠረ አፈር ነው። የእነዚህም ዝርዝር ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን ተናገሩ። በመጀመሪያም ይህ ግማደ መስቀል ከእስክንድሪያ ስናር የገባው መስከረም 10 ቀን ነው። ወደ ኢትዮጵያ የገባው መስከረም 21 ቀን ነው። አሁንም በመጨረሻ ግሸን አምባ የገባው መስከረም 21 ቀን ሲሆን ቤተ መቅደስ ተሰርቶ ቅዳሴ ቤቱ የከበረውና አጼ ዘርዓ ያዕቆብ ለመላው ኢትዮጵያ በጽሑፍ በመዘርዘር የገለጹበትም መስከረም 21 ቀን ነው። ስለዚህም ከዚች በግሸን ደብር የክርስትና እምነት ያላቸው የኢትዮጵያ ምዕመናን ከበረከተ መስቀሉ ከቅዱሳን አጽም በረከት ለማግኘት በየዓመቱ መስከረም 21 ቀን እየመጡ ያከብራሉ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት የነበሩት አባ ሚካኤልና አባ ገብርኤል የተባሉ ከንጉሥ አጼ ዘርዓ ያዕቆብ ጋር ሆነው የምሕረት ቃል ኪዳን ለመቀበል በዚች በግሸን ደብር ሱባኤ ገቡ። በሱባኤያቸውም በመጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጾ ይህች ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሆን፣ የተሰቀልኩባትን ቀራንዮ ትሆን፣ የተቀበርኩባትን ጎለጎታን ትሆን፣ በዚች ቦታ እየመጣ የሚማጸነውን ሁሉ ቸርነቴ ትጎበኘዋለች፣ ጠለ ምሕረቴም አይለይባትም። ከሩቅም ሆነ ከቅርብ መጥቶ የተቀበረ ኢየሩሳሌም እንደተቀበረ ይሁን የሚል የምሕረት ቃል ኪዳን ተገልጾላቸው በዚች ለተገኙት ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎች ታሪካውያንን ነዋየ ቅድሳትን የዝርዝር ታሪክ የያዘውን መጽሐፈ ጤፉት ብለው ሰይመው ድንጋጌውን ሁሉ በመዘርዘር ለግሸን እግዚአብሔር አብ ሰጡ። አጼ ዘርዓ ያዕቆብም በዚህ ብቻ ሳይወሰኑ እሌኒ እህታቸው የተሰኘችው በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። አጼ ዘርዓ ያዕቆብ ይህችን ደብር ደብረ ከርቤ ብለው በመሰየም እንኳንስ ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሯ እሳት መሃሏ ገነት ትሆን ብለው ደንብና ሥርዓት በጤፉት መጽሐፍ ውስጥ ጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገሥታት፣ የተሾሙ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋየ ቅድሳትንና መጽሐፍትን የወርቅና የብርስን ብርንና ጻሕል ጽዋን መስቀልን የመሳሰሉትን የሰጧት ምዕመናንም በየዓመቱ መስከረም 21 ቀን በግሸን ደብረ ከርቤ በመገኘት ከዓመት ወደ ዓመት በረከቷን ይካፈላሉ። ከእናታችን ከቅድስት ድንግል ማርያም ከበዓለ መስቀሉ በረከት ረድኤት ያሳትፈን ለዘላለሙ አሜን።
የእናታችን የቅድስት ድንግል ማርያም መልክአ ማርያም። እመቤቴ ማርያም ሆይ እጅግ ለሚያምረው ስም አጠራርሽ ሰላምታ ይገባል። ከልበኒቁስጥ ሰንበልት ከሚባሉ ሽቶች እጅግ የተወደደ መዓዛ አለውና። ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ ነሽ። መልካም ተክል በመስኖ ውሃ እንዲለመልም በመውደድሽ ወይን ነፍሴ ከጽድቅ ጥሟ በየጊዜው ትርካ። እመቤቴ ማርያም ሆይ አወራረዱ ከገልአድ ተራራ እንደሚወርድ ፍየል መንጋ ለተለመለመው የራስ ጸጉርሽ ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተነገረ። ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽ። ጠላቶች ያች የሚመካባት እመቤት ወዴት አለች ብለው እንዳይዘባበቱብኝ እኔን ባሪያሽን ለሐዘን ለትካዜ አሳልፈሽ አትስጭኝ። እመቤቴ ማርያም ሆይ የዚህ ዓለም ቅብአ ዘይት ያይደለ የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስ ሥጋ ውስጥ በአፋ ንጽሕት ነሽ። እኔን ኃጥኦን ባሪያሽን በቅዱሱ ቁርባኑ ፍህም ያነጻይ ዘንድ ሰማያዊውን ቄስ ሱራፊን እዘዥልኝ። እመቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለፊትሽ ጸዳል ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብትም እጅግ አንጸባራቂ ነውና። ድንግል ሆይ የመግቢያ መውጫዬን ጎዳና ጥረጊልኝ። በመዓልትና በሌሊት ከሚያሸምቅ ማጅራት መች ጠብቂኝ። እሱ የተንኰል ወጥመዱን አጥምዶ ጉድጓዱን ቆፍሮ ይጠብቀኛልና። እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቀራንብት ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ባሳመመ ጊዜ እንባን የቋጠረ ደመና ሆነዋልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽ። ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውኃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሃ አደጉንና ችግረኛውን ይመለከታሉና። ድንግል ሆይ ኑፋቄ ልቦና ሐኬተ ሕሊና የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮችሽ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ነገሬን ያድምጡ። እመቤቴ ማርያም ሆይ የራሔልና የልያ ልጆች ልጅሽን በሰቀሉ ጊዜ በእሳት እንባ ለተቃጠሉት ጉንጮችሽ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና። ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም የሕይወት የመሸጋገሪያ ድልድይና ምርኩዜ ነሽ። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፈሮችሽ ሰላምታ ይገባል። በንጽሕና በቅድስና የተጌጡ ናቸውና። ድንግል ሆይ የእውነተኛው ብርሃን መውጫ የምሥራቅ ደጃፍ አንቺ ነሽ። ከሐዘን ከልቅሶ ፈጽመሽ አድኝኝ፣ የልቤ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍህመ መለኮትን ለሳማ አፍሽ ሰላምታ ይገባል። ድንግል ሆይ እንደ ንጹሕ ዕጣን መዓዛ ያለሽ ነሽ።
የበደልን ኀፍረት ፊቴ በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊ ዘንድ ፈጥነሽ ድረሽ። እመቤቴ ማርያም ሆይ ምሳሌ ቢታጣላቸው የጊደር ወተት ለሚጎራበታቸው ጥርሶችሽ ሰላምታ ይገባል። ከተሸለቱ በኋላ ታጥቦ እንደነጹ መንጎች ጽድዋን ናቸውና። ድንግል ሆይ የደብተራ ኦሪት የሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንት ሰክቶ የፈጠረኝን እኔን አጥብቀሽ ፈልጊኝ፣ ከዚህ የበለጠ ጸጋ ልሻምና። እመቤቴ ማርያም ሆይ የማዕርና የወተት መፍለቂያ ለሆነው አንደበትሽ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነውና። ድንግል ሆይ ከኢያቄምና ከሐና በሕግ የተገኘሽ ቡሩክት ልጅ ነሽ። እኔን ባሪያሽን ከጠላት ዓይን ሰውሪኝ፣ ከነውርም ንጹሕ አድርጊኝ። በሰማይም በምድርም ተስፋ ያንቺ ነሽና። እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጥመው ቃልሽ አነጋገርሽ ሰላምታ ይገባል። ሕማምን ከሚያስረሳ ከበገና ድምፅ እጅግ ያማረ ነውና። ድንግል ሆይ የሕይወት ብርሃን መቅረጽ አንቺ ነሽ። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ገስጹ። እመቤቴ ማርያም ሆይ መዓዛው ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ ቅዱሳንን ለሚቀድስ ማደሪያ ሆንሽ። መልካሟ ርግብ ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ በክንፈ ረድኤትሽ ጥላ ስርም ሸሽግኝ። እመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረ ከወይን የሚጥሙ ቃላት ለሚፈልቁበት ጉሮሮሽ ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዳያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደከሙበትን የጸጋ ልብስ አልብሽኝ። እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ አይደለ የንጽሕና ሐብል ላጠለቀ አንገትሽ ሰላምታ ይገባል። ድንግል ሆይ ጻዕዳ በምትሆን ርግብ እንመስልሻለን። የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሠራበት ዕድሜ ጨምሪልኝ። እመቤቴ ማርያም ሆይ ኪሩቤል የሚሸከሙትን መለኮት ለተሸከሙ ትከሾችሽ ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የወሴ ሽልማቱ ጌጥ ነሽ። እመቤቴ ሆይ ልጅሽ ልቤ የተጨነቀበትን ነገር መፍትሄ ይፈልግልህ አመሰግነውም ዘንድ ቀና መንገድ ይምራህ በይኝ። እመቤቴ ማርያም ሆይ ከዘባነ ኪሩብ ለሚከብረው ዘባንሽ ሰላምታ ይገባል። እሳትን ተሸክሞ የነበልባሉ ውእየት አላቃጠለውምና። ድንግል ሆይ ያለመዘግየት ፈጥነሽ ድረሽልኝና ችግሬን ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። እመቤቴ ማርያም ሆይ የእሳት መለኮት ማረፊያ ለሆነ ደረትሽ ሰላምታ ይገባል። ይኸውም ሰውነትን የሚቀድስ ሙቀቱም ነፍስን የሚፈውስ ነውና። ድንግል ሆይ ለችግረኛ የወርቅ ገንዘቡ አንቺ ነሽ። ሩቅ ሀገር ብሄድ ቢራቆትም አያዝንም፣ ልብስና ሰንቆ አንቺ አለሽለትና። እመቤቴ ማርያም ሆይ ለሰማያዊት ጥበብ ማረፊያ ለሆነች ሕፅንሽ ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝለትምና። ድንግል ሆይ ፍቅር የተመላበት ተስፋን የመስጠት መብት አለሽ። እመቤቴ ሆይ ወፍ ጫጩቶቿን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪኝ። እመቤቴ ማርያም ሆይ እሳተ መለኮትን ለዳሰሱ እጆችሽ ሰላምታ ይገባል። እነሱም የብር አምባር የወርቅ ቀለበት ያጊጣቸው ዘንድ የማይፈልጉ ናቸው። ድንግል ሆይ የመካኒቱ የማዕፀኗ ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርጊኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና። እመቤቴ ማርያም ሆይ ኃይልን ከተቀዳጁ ወርቶችሽ ሰላምታ ይገባል።
መለኮታዊ ነበልባልን ለመሸከም ችሎታ አላቸውና። ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የእኔ የባሪያሽ ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስርሱን አውጪው። እመቤቴ ማርያም ሆይ አእዳው ኩርማንሽ ክርንሽን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና። ድንግል ሆይ ሃንከሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን መዓዛ በየጊዜው እነግርሽ ዘንድ ያለ መራቅ ሁል ጊዜ ከኔ ጋር ኑሪ። እመቤቴ ማርያም ሆይ በእግዚአብሔር ኃይል ለጸኑ ክንዶችሽ ሰላምታ ይገባል። በናዝሬትና በገሊላ ወርቅን ከሐር አስማምተው ሲፈትሉ ድካም አልተሰማቸውምና። ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነሽ። ተድላ ደስታ በተመላበት ሀገር ታኖሪ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳን ግቢልኝ። እመቤቴ ማርያም ሆይ ልምላሜ ወዘና ለማይለያቸው መዳፎችሽ ሰላምታ ይገባል። የማዳን እንጀራንና የተፈተነ መድኃኒት መጠጥን ለመስጠት ፈጥነው ይዘረጋሉና። ድንግል ሆይ ለሁል ጊዜ ተስፋ በማድረግ ማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። እመቤቴ ማርያም ሆይ ከቁጥር ሳይጎድሉ ሕጸት ሳይኖርባቸው ከመሃል እጅሽ ለበቀሉ ለሰረጹ ጣቶችሽ ሰላምታ ይገባል። ድንግል ሆይ አርቆ የሚጠራባት የኤልያስ የትንቢቱ ተራራ አንቺ ነሽ እኮን። ለሰው ልጅ በበጎ ፈንታ ክፉ ከሚያስብ ተንኰለኛ አውሬ በረድኤትሽ ኃይል ጠብቂኝ። እመቤቴ ማርያም ሆይ ከቀን ወደ ቀን ጥቂት በጥቂት እያሉ ለሚያድጉ በእጅሽ ጣቶች ላይ ለበቀሉ ጥፍሮችሽ ሰላምታ ይገባል። ድንግል ሆይ የጨለማ መብራቴ እንደመሆንሽ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ፣ የልቤ ጭንቀት ይህ ነውና። እመቤቴ ማርያም ሆይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶችሽ ሰላምታ ይገባል። የድንግልናን ወተት በአምላክ አፍ ውስጥ አመንጭተዋልና። ድንግል ሆይ ሰላምን ያስገኝሽ የሰላም እመቤት ነሽ። ድሃ አደጉ ሆንኩ እኔን በጡቶችሽ አሳድጊኝ፣ ካንቺ ሌላ የበለጠ እናት አልፈልግምና። እመቤቴ ማርያም ሆይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የንጽሕናን የወርቅ አሽክንታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔን ባሪያሽን እወድሃለሁ እኮን። ስለዚህ የእኔ ባለሟል ስትሆን ማን ነው የሚደፍርህ የሚል ተስፋ ስጭኝ። እመቤቴ ማርያም ሆይ ባለብዙ ብፅዓት ለሆነው ሆድሽ ሰላምታ ይገባል። ትእዛዛተ ኦሪት ከተጻፉባት ከሙሴ ጽላት ይልቅ ታላቅ ክብር አለውና። ድንግል ማርያም ሆይ ኃይልሽ የበደል ሰው የሚሆን ጠላቴን ይደመስስልኝ ዘንድ በብዙ ዋይታም ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ ማልድሻለሁ፣ እማጸንሻለሁ። እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦናሽ ሰላምታ ይገባል። ለታማኝነትሽም ፀሐይ መውጫ መግቢያ ነውና። ድንግል ሆይ ለተመረጡና ለተባረኩ ልጆች የመዝናኛ ቦታቸው ነሽ። ከጽድቅ ለተራቆት ኩለኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሠራ መጎናጸፊያም አጎናጽፊኝ። እመቤቴ ማርያም ሆይ ለሁለቱ ኩላያቶችሽ ሰላም ላለው የክህነት ቅብአ ዘይትና የሚያስደስት የወይን ማጣሪያ ምርጥ ዕቃዎች ናቸውና። ድንግል ሆይ በጠላቶች ፊት መነሳትን አትፍራ። ስለ እኔ ሆኖ ልጄ ወዳጄ በጉባኤ መካከል ረዳት ይሆንሃልና በይኝ። እመቤቴ ማርያም ሆይ በጎ ነገር ማሰብ ልማዱ ለሆነ ሕሊናሽ ሰላምታ ይገባል። ምሕረት ማድረግ የሁል ጊዜ ተግባሩ ነውና። ድንግል ሆይ ከዳዊት ባሕር የተገኘሽ የዳዊት ልጅ ነሽ። ከበደሌ ነጻ ዘንድ ምሳሌ በማይገኝለት ባሕር መነሳንስ በሂሶጵ እርጭኝ። በሕይወት ውሃም አጥበሽ ከበረዶ የነጻሁ አድርጊኝ።
እመቤቴ ማርያም ሆይ ልጅሽ በቀራንዮ ተሰቅሎ በዋለ ጊዜ በእሳት ሐዘን ለተቃጠለው አንጀትሽ ሰላምታ ይገባል። ድንግል ሆይ የትንቢት የጠል ግምጃ መጋረጃ ነሽ። ኃጢአትን ለማስተሰሪ መጽሔፍ የሌለብሽ ነሽና እንደ ካህን ሥርዓት ጸሎቴን አሳርጊልኝ። እመቤቴ ማርያም ሆይ በደብተራ ሙሴ በድንኳን ለተመሰለው ውስጣዊ ገንዘብሽ ሰላምታ ይገባል። ይህችውም የልዑል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያቸው ነሽ። የቅስራ ልጅ እመቤት ወይ ከዚህ የጨለማ ዓለም ጻር መከራ አድኝኝ። መንገዷ የጠበበ መተላለፊያዋም ጠማማ ነውና። እመቤቴ ማርያም ሆይ በንዋየ መቅደስ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይኸውም ኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ ዕፅን መስልሻለን። የአዝመሪን ልብ ሙዚቃ ድምፅ እንደሚያነቃቃው እኔንም እንዲሁ በነፍስ በሥጋ መንፈሳዊ ድምፅሽ አንቃኝ። እመቤቴ ማርያም ሆይ አቀማመጡ እንደ ብር ጉትቻ ለሆነ ህንብርትሽ ሰላምታ ይገባል። እሱም ከህልውናው የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን የምርጫ በትሯ አንቺ ነሽ። በምጸልይ ጊዜ የአፌ አነጋገር ጉድለት ቢገኝበት በኪሩብ ጽዋ አንቺ ሙይበት። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆነው ማኅፀንሽ ሰላምታ ይገባል። የእግዚአብሔር ቀኝ እጁ ያበጃጅሽ ያከናወነሽ ነሽና። ድንግል ሆይ ናርዱ ከሚባል ሽቶ እጅግ ብልጫ ያለው መዓዛ አለሽ። እመቤቴ ሆይ የፈለገውን ሁሉ ለማግኘት አንዱ ዓይኔ ከሁለተኛው ጋር ወደ አንቺ ያንጋጥጣል። እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀንሽ ሰላምታ ይገባል። ሕጉና ሥርዓቱ ከሌሎች የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ እየተባልሽ ስትመሰግኝ ትኖሪያለሽ። እመቤቴ ሆይ ኃጢአትህ ተሰረየችልህ፣ ጸሎትህም ወደ ሰማይ አሳረግኩልህ በይኝ። እመቤቴ ማርያም ሆይ ለሕቱም ድንግልናሽ ሰላምታ ይገባል። ከእርሱ ፀሐየ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ደም ግባትሽ በእግዚአብሔር ዘንድ የተወደደ ነው። የሊያ የደጋጎች አባት ልጅ እመቤቴ ሆይ ሩቅ ጎዳና በምጓዝበት ጊዜ ባደርኩበት ቦታ ሁሉ ጥበቃሽ አይለየኝ። እመቤቴ ማርያም ሆይ በትረ ሌዋዊ አሮን እየተባለ ለሚጠራው ወገብሽ ሰላምታ ይገባል። ጠል ሳያሳድግሽ ምንጭ ሳያጠጣሽ ለምልመሽ ተገኝተሻልና። ድንግል ሆይ የሰውና የመላእክት እመቤታቸው ነሽ። ከተመረጡ ወገኖች ጋር አብሬ ኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርተሹ ሰጅኝ። እመቤቴ ማርያም ሆይ ሳይነጣጠሉ ለሚኖሩ አቋያጾቼ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርሳታ ኃጢአት የሌለብሽ ፍጽምት ነሽ። ሁልጊዜ ለጠዋት ለማታ ቸርነትሽ ፈጽሞ ይደረግልኝ። እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡሽ ጊዜ ለልዑል ምስጋና ለተንበረከኩ ጉልበቶችሽ ሰላምታ ይገባል። ድንግል ሆይ የዕንቁ ደንጊያ መንበር ነሽ። ኃጥአን ከታላቅ የደስታ አደባባይ በተሰደዱ ጊዜ ምርኮ ሆንሽ ዘንድ ከነሱ ለይተሽ አስቀሪኝ። እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር ከምትሆን ከቤተልሔም እስከ ምድረ ግብፅ ድረስ በሩጫ ለደከሙ እግሮችሽ ሰላምታ ይገባል። ድንግል ሆይ ነደ እሳት የማያቃጥላት በነበልባል ያጌጥሽ ዕፅነሽ። በጭንጫ ላይ በታነጸ ፎቅ ለመኖር እችል ዘንድ በእውቀት ከፍ ከፍ አድርጊኝ፣ እንዳልወድቅም ደግፊኝ። እመቤቴ ማርያም ሆይ ለእግር ተረከዝሽ ሰላምታ ይገባል፣ በመንገድ ላይ ድጥ አያድጠውምና። ድንግል ሆይ ለኖህ የቃል ኪዳኑ ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርግለት በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ።
እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። በነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ በእሾህና በበረሃ ረሞጫ ላይ ተጉዘዋልና። ጽዮን ሆይ እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ። እመቤቴ ማርያም ሆይ 6ና 4 ተደምሮ 10 ለሚሆን ለእግር ጣቶችሽ ሰላም ላለው። ድንግል ሆይ ንጹሕ የመሠዊያ መንበር የተባልሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫና በችኮላ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግር ጥፍሮችሽ ሰላምታ ይገባል። እንሶስላ ሞቀው ማጌጥን አልፈቀዱምና። ድንግል ሆይ የነዌ ልጅ የኢያሱ መታሰቢያው ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሕያዋን ላይ ታላቅ መከራ ያመጣባት እሱ ነውና። እመቤቴ ማርያም ሆይ በምንጭ ዳርቻ እንደ በቀለና የዘንባባ ዛፍ ለሚመስለው ቁመናሽ ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚ ዘንድ ማልድሻለሁ። ወደ ታች እንዳልወርድ ወደ ላይ አውጭኝ፣ በርኅራኄ የበለጸገ እንዳንቺ አላገኝምና። እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁል ጊዜ አይጎድልምና። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃን የተመላ ፊትሽ ይገለጥልኝ። ማንም ሊሰማው የማልፈልገው የማሳስብሽ ነገር አለኝና። እመቤቴ ማርያም ሆይ ያለ መጨነቅና ያለ ጻር ከሥጋዋ ለተለየች ነፍስሽ ሰላምታ ይገባል። አነዋወሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማን የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካም አሳርፊያት። ክብሯም ኃይሏም ከደጋጋ አባቶች ክብር ኃይል ያነሰ አይሁን። እመቤቴ ማርያም ሆይ እንደ ዕንቁ ለከበረ በድነ ሥጋሽ ሰላም ላለው። ከወርቅና ከብር ይልቅ የተለየ የጥራት ባሕሪ ያለውና። ድንግል ሆይ የወይን ተክል ቦታ ነሽ እኮን። ለገናናው ስምሽ ያቀረብኩትን አነስተኛ ምስጋና በምድር እንዳይቀር ወደ ሰማይ አሳርጊልኝ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነው መዓዛው በሚጣፍጥ ሽቶ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡና የተባረኩ ወገኖች የሆኑ ቡሩክት ልጅ ነሽ። እመቤቴ ወይ ቸርነትሽ እንደ ጡት ሆኖ ያሳድገኝ ዘንድ አንቺ እንደ እናት አባት አድርጌሻለሁ። እመቤቴ ማርያም ሆይ ጌቴሴማኒ ለምትባል መካነ መቃብርሽ ሰላምታ ይገባል። ይህችም ከኢየሩሳሌም አቅራቢያዋና አፋዛዧ ናት። ድንግል ሆይ ርግበ መንግሥተ ሰማይ እየተባልሽ ትመሰገኛለሽ። የሥጋሽ ማረፊያ ለሆነች ጌቴሴማኒ ከሳባ የሽቶ አፈር ከአፌር የወርቅ ሐውልት ይቀርብላታል። እመቤቴ ማርያም ሆይ አሁንም በኢየሩሳሌም አውራጃ ለምትገኘው መካነ መቃብርሽ ሰላምታ ይገባል። ይህችውም ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቁትና በሐሳብ ለደከሙት የዕረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐየ ጽድቅ ኢየሱስ ክርስቶስ ባንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። እመቤቴ ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ ያይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ማርያም ሆይ አሁንም የንጉሥ የይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር ይገባል። ድንግል ሆይ
መዓዛሽ ከጽጌረዳ ሽታ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ እንደሚሆን የምስጋናሽ ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉባት ለአረገ ሥጋሽ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድር ከሚኖሩ ደቂቀ አዳም ሁልጊዜ ምስጋና ይቀርብልሻል። እመቤቴ ማርያም ሆይ በዚህ የምስጋና ቃል በዚህ የይባቤ ድምፅ የሚያመሰግንሽ ሰው መከራ ባገኘው ጊዜ ፈጥነሽ ድረሽለትና አይዞህ አለሁልህ በይው። ድንግል ሆይ ክርስቲሎቢ የተባለ ዕንቁ ፈርጥ ነሽ። ስነ ምግባርሽን በከርቤ መዓዛ የተለየ ነው። ማኅፀንሽ ነዋቢነት ያለውን የሽቱ አበባ አስገኝቷልና። እመቤቴ ማርያም ሆይ በራስ ጸጉሬ ቁጥር አመሰግንሻለሁ፣ በአጥንቶቼ ቁጥርም አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግንሻለሁ። ንግሥት ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ሰላም እያለሁ የድንግልናሽ ምስጋና አፌ ሁል ጊዜ ይናገራል እስከ ዘላለሙ አሜን። ዳግመኛ በዛሬው ዕለት አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባሕርይ አምላክነትን አልቀበልም በሚል ክህደት እርሱ ተሰናክሎ ለሌሎችም መሰናክል ሆነ። ኦርቶዶክሳውያን ሊቃውንት አርዮስ ክህደቱን እንዲተው ቢመክሩትም ሊመለስ አልቻለም። ይህ አርዮስ ክህደትም በሊቃውንቱ መካከል መለያየትን ፈጥሯል። ጊዜው ታላቁ ንጉሥ ቆስጠንጢኖስ የጣዖት ቤቶች ዝጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ የነገረበት ወቅት ነበርና ንጉሥ ቆስጠንጢኖስ በአርዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክት አስተላለፈ። በዚህም መሠረት ከሚያዝያ 21 ጀምሮ እስከ መስከረም 21 ቀን 2348 ሊቃውንት በኒቅያ ተሰበሰቡ። ኒቅያም ለዚህ ጉባኤ የተመረጠችበት ጳጳሱን ከማኅበረ ካህናቱ ንጉሡን ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ በመሆኗ ለሁሉም አማካይ ስፍራ ስለነበረች ነው። በጉባኤው ከተሰበሰቡ ሊቃውንት መካከል እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጽ ያነጹ፣ አንካሳን ያረቱ፣ የዕውራንን ዓይን ያበሩ፣ ድውያንን የፈወሱ፣ ሌላም ልዩ ልዩ ተአምር ያደረጉ፣ እንደዚሁም ስለ ትምህርተ ሃይማኖታቸው በመጋደል ዓይናቸው የፈረጠ እጃቸው የተቆረጠ ይገኝበታል። በጸሎት ከቆዩ በኋላ ኅዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀ መንበርነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። ንጉሡ ሊቃውንቱን ስማችሁን፣ አገራችሁን፣ ሃይማኖታችሁን ጽፋችሁ ስጡኝ ባላቸው ጊዜ ከሁሉም መካከል 318ቱ ሊቃውንት ሃይማኖታቸውን ሲገልጹ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወልድ ከአብና ከመንፈስ ቅዱስ ጋር በመለኮት በሥልጣን በፈቃድ በሕልውና አንድ ነው ብለው ጽፈው ሰጡት። ንጉሡም ሃይማኖት እንደ 318ቱ ሊቃውንት ይሁን ብሎ አዋጅ አወጀ። እነዚህም ሊቃውንት በኦሪት ዘፍጥረት የተጠቀሱት የአብርሃም ብላቴኖች ምሳሌ ናቸው። 318ቱ ሊቃውንት በጉባኤው አርዮስን አውግዘው በመለየት በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት፣ የሃይማኖት መሠረትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ሊቃውንቱ ጉባኤውን ያካሄዱት ኅዳር 9 ቀን ይሁን እንጂ በአንድነት የተሰባሰቡት መስከረም 21 ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል። ብዙ የቤተ ክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰባሰቡበት ዕለት ነውና ከእናታችን ከቅድስት ድንግል ማርያም በረከቷን፣ ረድኤቷን፣ ጣዕሟን፣ ፍቅሯን ያሳትፈን። መስከረም 21 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 21 በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ
የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር አብ ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለ እኛ ሁል ጊዜ ትማልዳለችና። የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቲና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ሥራየኛ ነበር። እርሱም ለሥራየኞች ሁሉ አለቃቸው ነው። በሥራዩም ሥራ ከመመካቱ ብዛት የተነሳ በሥራይ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ ሀገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያ ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ለሕያዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደተቃጠለ በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በሥራይ ሥራ አልሆነለትም። የቆጵርያኖስም ወሬው በተሰማ ጊዜ እርሱ ከሥረኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና ያም ድንግል ዮስቲናን የተመኛት ጎልማሳ ወደ ቆጵርያኖስ ሄዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቲናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ፣ አትዘን አለው። ከዚህ በኋላ ያን ጊዜ ዮስቲናን ወደ እርሷ ያመጧት ዘንድ በሥራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቲናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህ በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቲና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ አርአያ የተመሰለውን ምትሃት ባየ ጊዜ የሴቶች እመቤት ዮስቲና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያን ጊዜ የሽንገላውን ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ፣ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚህ በኋላ ወደ አንጾኪያ ሊቀ ጳጳስ ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖች በኋላ ዲቁና ሾመው። ዳግመኛም ቅስና ሾመው። በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል ሀገር ኤጲስቆጶስ ሲሆን ዘንድ ተገባው። ያን ጊዜ ቅድስት ዮስቲናን ወስዶ ለደናግል ገዳም እመምኔት አደረጋት። በቅርጣግናም የቅዱሳን አንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላ ከሃዲው ንጉሥ ዳኪዎስ ስለ እርሱ ሰማ። ወደ እርሱ ማስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ሲቃይን አሰቃያቸው። ብዙ ሲቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቲናን የሦስት ወንዶች ራሳቸውን አስቆረጠ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበሉ።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር አሜን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን።